ለምን ስለዚህ ማመጣ አለብን እሺ አለና ወጣው አላማችን ለመኖር ነው እሱ ትክክል አይደለም ታው ተባብረን እንስራ ቢላቸው እንዲያው እሺ አለና ቁጭ አለ ሆድ ከዛ በይነት እጅ እየሰነፈ መምጣት ጀመረ ለምን ምግብ የለው ምግብ ያገኝ አይን አላይም ማለት እግርም አልራመድም ማለት ከዛ በኋላ አይ ጎበዝ ራስ የተሰራው አንገት የተሰራው ዙሮ ለማየት ነው እንዴት እንመካከል በጋራ መስራታችን ሳያዋጣን አይቀርም አሉና ተመካከሉ አየህ እኛ አንገታችን የተቀመጠው ጭንቅላትን ለመሸከም ብቻ አይደለም አዙሮ ለማየት የሚመጡ ነገሮች ከፊት የሚደርሱ ነገሮች ለማየት ከዚያ ሶስቱም እንደነበሩበት ምን አሉ ሆድ ከሌለ እኛ የለንም እጅ ከሌለ ሆድ የለም አይን ከሌለ ሌላኛው አካላችን የለም ስለዚህ መተባበራችን ይሆናል ይበጃል አሉና ሁሉም በትብብር ሰሩ ማለት ነው እኛም የትግል ለፋኖ የትግል ዳርበኛ ቻላቸው ለሻለቃ ወጣ ነው ለሻለቃ ዝራው ነው ወይያል ምንተው ከሆነ ማንም መካከል ከሆነ አንድ ማንሆን ከሆነ አዙረን ባናይ ከሆነ ነገ ምን ሆናለን ማለት ነው በሂደት ተስያል እየተነዘል እየተወለግን እንጠፋለን ማለት ነው ስለዚህ የመጀመሪያው ምን ነው ማለት ነው ችግሮቻችንን መፍታት ለመካከል ይተበቅብናል የሚለው ወሰድ ይተበቅብናል ማለት ነው ስለዚህ አላማችን ምንድነው ማለት ነው አንድ ሞት መተሳሰብ ይኖርብናል እሱ ነው የምናደርገው አራ ፋኖ ብሔራዊ ኃይል ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ አደረጃጀት ዘርፍ መምሪያ ኃላፊ አርበኛ ቻሌ አሉ ወደሳቸው ጋብዛለሁ እሺ እንጀዳመት እንደምን አደራችሁ ወታሳስባለሁ እንደምን አላችሁ ተሰናብታችሁ የእግዚአብሔር አምላክ ወዶና ፈቅዶ እናንተ ፊት እንድንናገር ችግራችንን የጋራ ችግሮቻችንን እንድንፈታ ስለፈቀደልን አምላክ የተመሰገነ ይሁን ብዬ በመጀመሪያ የአማራ ፋኖ ብሔራዊ ምስረታ ለቤት ደግሞ የትንሽ ኮሎና ወደ አንድ በመምጣቱ እንኳን ደስ አላችሁ ማለት እፈልጋለሁ አመሰግናለሁ ይሄን ብዬ እኔ እንግዲህ እንደሰማችሁት አማራ ፋኖ ብሔራዊ ኃይል ደጋዳሞት ብርጌድ የፖለቲካ መምሪያ ኃላፊ እስከ ምሳሌዎቹ ከሊቅ እስከ ደቂቅ ትምህርቶች ተሰጡ እና ከዚህ ጋር ተያይዞ ቅን ታዛዥ ተልእኮውን በአግባቡ ተቀብሎ የሚፈጽም ለግዳጅ ውጣ ሲባል እሺ ብሎ ግዳጁን ወጥቶ በአግባቡ መፈጸም የሚችል ነው ትክክለኛ ያላማ ጽናት ያለው ጀግና ብለን የምንጠራው ማለት ነው ቅድም ሲነገር እንደሰማችሁት የተደራጀ ኃይል አሸናፊ ነው ተብሏል አያችሁ ሰላም መለስ ካልተደራጀ አንድ ካልሆነ ምስጢር ጠባቂዎች ነን በአንድ ሳምባ እየተነፈሱ ትግላችንን ማራመድ ከቻል ለገለባንበት የህሉና አደጋ በቶሎ እንወጣለን ማለት ነው ወርቅ ነው ያለው ስለዚህ ምናልባት የለም ከዚህ ጋር ተያይዞ ፀሐይ ላይ ነው ያላችሁ
ከእናንተም ደግሞ አንዳንድ ችግሮች ይኖራሉ ብለን ስለምናስብ ወደ እናንተ እንዲመጣ አድርገን መድረኩን ችግራችሁን አንስታችሁ ቢያንስ ጥቅልል ያለ ገዥ የሆነ ሐሳብ ከእናንተ የምንፈልገው እኛ የግል ጥቅምን ሳይሆን ሀገራዊ ችግሮች የሆኑትን ለእናንተ ለአሰራር ማነቆ የሆኑ ችግሮች ካሉ በዚያ ልክ ችግራችሁን ይዘን በሀሳብ ተለዋውጠን የመፍትሄ አቅጣጫ አስቀምጠን የምንሄድበት ሰዓት ላይ ስለደረስን በእኔ በኩል ባሳሰግናለሁ። በጥሞና ተከታተሉ ማለት ነው ፈልገው ጨርሻለሁ። እሺ የአማራ ፋኖ ብሔራዊ ኃይል ሁለተኛ አማራ ፋኖ ብሔራዊ ኃይል በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ አደረጃጀት መምሪያ ኃላፊ ለሰጡን ማብራሪያ እናመሰግናለን። አንድ ተጋባዥ እንግዳ አሉን ከክፍለ ጦር የመጡ አንዳንድ መልእክቶችን እናገሩ ዘንድ ኦሮሶ ነው የሚሉ አርበኛ ሳሚ መልእክት አለ ይላሉ። እሳቸው ለምን አላችሁ? ሰላም ናችሁ? ያው ብዙ መልእክት ኑሮኝ አይደለም። ነገር ግን በዚህ ቀጠና ለረጅም ሰዓት አብረን ስለነበር ስብሰባ እንዳለ ስሰማ እውነት ለመናገር ይህን አይነት ድባብ ሲናፍቀኝ ስለነበርኩኝ ይህንን ለማየትና እንደው ምናልባት እንኳን ለአንድነቱ መስረታ በሰላም አደረሳችሁ ለማለት ያህል ነው። ሌላ ትልቅ መልእክት የለኝም። በዚህ አጋጣሚ እንደው የሆነ ነገር ሳልል ከመሄድ አንድ ነገር ልበላችሁ ብዬ ነው። መልእክቱን ሙሰጃ እንግዲህ በጣም በሰፊው ውስጥ ድረስ ገብተው ማብራሪያ የሰጡን በጣም ታላላቅ አርበኞች ከዚህ ከፊት ለፊታችን የምታያቸው የትግሉ ምንነት ካስሩ መንጥረው ያዩ መስራች የሆኑ ትልልቅ ሰዎች ናቸው።